እኛ እንደ ፋሚሊ እናከብርሃለን። ስለዚህ አይመለከተንም። በስራቸው ብቻ ነው እናደንቃቸው። ሶፊ ደግሞ ከቻልሽ ቤቱን ዘግተሽልን ብትወጪ አሪፍ ነው ማሪ። እሺ ማሪ፣ እኛ ብራኪ እናከብርሃለን። አንዴ ብላኪ ልንገር ልወጣ ስለሆነ ማለት ነው። እኛ እናከብርሃለን። ቢራ እንዳለ ሆኖ ግን እነዚህ ሰዎች የእውነት ተጣልተው ወይም ተለያይተው ከሆነ እንደዚህ ቅዝቅዝ ያሉበት እንደዚህ ምንም ያልመሰላቸው ነገር ድሮም ጀስት እንትን ለማግኘት በተፈጠረ ሰዓት ይሄ የፐርሰናል ኢሹአቸው ነው። በቃ ይሄ ጉዳይ የዚህን የፐርሰናል ጉዳያቸው ላይ እኔ ገብቼ መናገር ስለማልችል ነው ነገሩን ውሸት ይሁን ብዬ ወዲያው እንትን እንዳለ ቪዲዮ የሰራው ውሸት ያርገው ነው ያልኩት። እኔ ያልኩት ለምንድን ነው ሌላ ጉዳይ እኔ አሁን ለምሳሌ አዶናይን ያስቀመጥኩበት ቦታ አለ። ስፔሻሊ ለምሳሌ ካስቀመጥኩበት ቦታ አንድ ደረጃ ሸርተት ብልብኝ በዛ ጉዳይ ላይ ሐሳብ ሰጣለሁ ደፍሬ ማለት ነው። ለምሳሌ አዶናይ ብሔርተኛ ሲሆን ባየው፣ አዶናይ ተሳዳቢ ቢሆን ባየው እኔ አልሳደብም። በቃ ወጥቼ እናገራለሁ፣ የሆነ ነገር መናገር አይቀርም። ነገር ግን የፐርሰናል ላይፋቸው ጉዳይ ነው። እውነት ነው። እውነት ለመናገር ብላኪ በደንብ ይገልጾታል አዶናይ ጠንቅቅ ያለ ራሱ ላይ በጣም የሰራ ጃየን ጠንቅቅ ያለች ስህተቶቿን ሁሉ አርማ እዚህ የደረሰች ልጅ ነው። እውነት ለመናገር እኔ ሁሌ እላለሁ ከዚህ ቀደም የሰራሁት ቪዲዮ ላይ ሁለቱም አላበላልጥም። በነገራችን ላይ ጃየን አዶናይን አብልጬ እሷን አሳንሼ ምናምን አላይ። በቃ ሁለቱም ለኔ እኩል ናቸው። ስፔሻሊ ግን አሜሪካ በመጣበት ሁኔታ ብላኪ በደንብ ከሱ ጋር ኮሙኒኬት አድርጓል። ብዙ ጊዜ ቆይቷል። እውነት ለመናገር ጨዋነቱን ታደንቁለታላችሁ። በቃ አዶናይ በእውነት እግዚአብሔር ምስክሬ ነው። በጣም የሚገርም አይነት ኳሊቲ ያለው ሰው ነው። በቃ የፍቅር ሰው፣ በቃ አክባሪ ሰው አክባሪ። በቃ እውነቴን ነው። ሴት አንዷ ልጅ አሁን ስታወራ ነበር። ምናልባት እንደዛ ላይሆን ይችላል ወይ ብዬ ተጠራጥሬ ያለው ውሸት ነው ወይ ብዬ። አዶናይ ፌክ ላይፍ የለው። በዚህ ሙሉ በሙሉ እርግጠኛ ሆኜ እናገራለሁ። ፌክ ላይፍ የሚባል ነገር የለው። ስናገር ለኮሬክትነስ አይናገርም። ሰዎችን እንትን እላለሁ ማውጣው ቃል እንትን ይላል ብሎ ለዛ አይጠነቀቅም። ፌክ ላይፍ ከሌለው አሁን ከሪሰርችና አስገቢኔ ያላቃቸው ልጅ ጋር ሲለይ እንደዚህ በጣም ምንም ያልደነቀው ምንም ያልሞቀው ያልበረደው ለምን ይመስላል? ኖ ፌክ ላይፍ ለምን? ጥሩ ጥያቄ ነው። እኔ የሚገባኝ ነገር ቅድም እንደነገርኩሽ ነው ማለት እነሱ የሆነ ነገር ተፈጥሮ ጋፕ ተፈጥሮ ሊሆን ይችላል ግን ልባቸው አንድ ላይ ነው ያለው ብዬ ነው ማሰበው። ሙዚቃ የሚመርጡትን ሙዚቃ እያቸው፣ የሚሰሩትን ሙዚቃ የራሳቸው ኤክስፕሬሽናቸውን እያቸው። እንደውም የሆነ ሰው ምን አለ ውስጥ አዋቂ የሚባል ሰው ጃዬ እኮ የሆነ ነገር ትንሽ ነገር እንትን ካላት በጣም ነው የምታዝነው የሚል ሰው ሲያወራ ሰምቻለሁ። ነገር ግን የሆነ ከልባቸው ያልተቆረጠ ነገር አለ። በቃ በልባቸው እነሱ አሁንም እየተዋደዱ ነው ያሉት። የሆነ ያላለቀ ነገር አለ የሚል ስሜት ይሰማኝ። ለዛ ነው ተስፋ የማደርገው እውነት ለመናገር። ለዚህ ፌክ ነው ብትይ እሺ፣ ጃዬ አዝና እሱ ተደስቶ ቢሆን አንድ ነገር ነው። ሁለቱ ናቸው እኩል ስሜታቸውን እያሳዩ ነው ያሉት። ለዚህ ሁለቱ ጋርም ያለ ነገር ስለሆነ ነው ተስፋ እያደረኩ ያለው። ይሄ ግን የኔ ፐርሰናል ጉዳይ አይደለም። እኔ መልካምን ከመመኘት መልካምን ከማሰብ ለነሱ አንድ ላይ እንደሆኑ ከመመኘት ነው እንጂ ይሄ እነሱ ጉዳይ ነው። በቃ እኔ እንደዛ ነው ማምነው። እኔ ምኞቴን ነው እየነገርኩሽ ያለሁት እንጂ የራሳቸው ጉዳይ ነው። በቃ ከዛ ውጪ እውነት ለመናገር እኔ በዚህ ላይ ሌላ ጥያቄ ባጠይቁኝ ደስ ይለኛል። ለምን ጣፍ በቃ ይምታይ ነገር ነው። ሁለቱም አዶናይም ስሜቱን እየገለጸ ነው፣ ጃየን ስሜቷን እየገለጸች ነው፣ እየተደሰተች ነው፣ ምን እያለች ነው። በቃ ለዚህ እሱን በዚህ እናቁም። ግን አንድ ነገር አሁን እኔ ብላኪ ማለት አንዳንዴ ብላኪ አሁን ስናገር በቃ ማለት ግልጽ ነገር ይናገራል። አየሽ ቀድሞ መናገሩ ነው ችግሩ። የብላኪ ችግር ማለት አሁን እኔ በጣም ጠነቀቃለሁ ምናምን እላለሁ። በቃ የሆነ የሰዎች እኔ እናንተ አውርተናል እንጂ ዜዶ ላይቭ አንገባም በዚህ ጉዳይ አስተያየት አንሰጥም። ገስታ አንገባም ምን አለ ለኔም ብነግሩኝ ታዲያ የነበረ አይ ነው። እኔ ኮሬክትነስ በቃ በጣም ጠነቀቃለሁ። ተጠንቅቄ ኢቭን ትችትም ቢሆን ተጠንቅቄ ነው የማወራው። ብላኪ በቃ ስሜቱ ነው። እውነት ለመናገር በጣም ምርጥ ሰው ነው ብላኪ። እውነት እግዚአብሔር ምስክሬ ነው። የጃ ፋሚሊዎች እግዚአብሔር ምስክሬ ነው። ከተሳሳተም ተሳሳትኩ የሚል ሰው በእውነት እንደዚህ አይነት ሰው በጣም የልባችን ሰው ነው። በቃ ከተሳሳተ ባለፈው ተሳስቻለሁ ልክ አይደለም ብሎ ራሱ ነው አይደል ነገር የሆነ ነገር የሆነ ሰው ግን እውነት ለመናገር ያው የተጻፈውን ነገር ነው እያልኩ ያለሁት ቴክስት ነው ምናምን ብለው ብላኪ ማለት በጣም በእውነት እኔ ትንሽ ደቂቃ ነው ከሱ ጋር ያወራሁት። ግን አንዳንድ ሰዎች እንደዚህ በክብር የምታያቸው ሰዎች አሉ አይደል በሚሰጧቸው ሐሳቦች በምናምንና
ትንሽ አንዳንድ የፋሚሊዎች የጃ ፋሚሊዎች ቅር የተሰኛችሁ ስላላችሁ ነው ይሄንን የምላችሁ። እውነት ለመናገር በጣም ወንድማችን የጃዬም የአዶኒ ምርጥ ወንድም ነው። እሱን ልላችሁ ነው። ብላኪ ስላለ የሚጨምረው ነገር ካለ ብላኪ ላንተ ድል አንዴ የኔ ጥያቄ ልጠይቀውና ብላኪን ልወጣ ነው። ሶፊዬ ፕራይቬት ስለሆነች ሰበን አንቺ አስገቢያት ልካልሻለች። ፕራይቬት ስለሆነች አንቺ ነሽ ማስገባት ነው የኔ እናት። ይቅርታ በጣም ያው እኔ ቅድምም እንዳልኩት አንድ ቁጥር ጣፊ 7 አትታየኝ። እስካሁን ብላክ እስከተናገረበት ጊዜ ድረስ ፍራንክ ነበር የሚመስለኝ። እሱ ኮንፈርም ሲያደርግ ግን ላይክ እሱ ሞር በጣም ክሎዝ ስለሆነ ለአዶናይ ኢንፎርሜሽኑ ሊኖረው ይችላል። ማን እንትን ሰጥቶ ነው የተናገርከው ምናምን የሚለውን ያው ካወቀው ጓደኛው ከሆነ ሊናገር ይችላል። የግድ እንትን ማግኘት የለበትም። ግን ዝም ብሎ ደግሞ የሚናገር ሰው አይመስለኝም። አይ ቲንክ ይሄ እንዳለ ሆኖ ግን እነዚህ ሰዎች የእውነት ተጣልተው ወይም ተለያይተው ከሆነ እንደዚህ ቅዝቅዝ ያሉበት እንደዚህ ምንም ያልመሰላቸው ነገር ድሮም ጀስት እንትን ለማግኘት ልዩ አትድገሚው በማርያም ቅድም ይወድሻል። በማርያም ልዩዬ በሶፊ ፕላትፎርም ይሄንን መናገር ጥሩ አይደለም። ልዩ በማርያም በሶፊ ፕላትፎርም አትናገር። ፓወርዬ ልዩዬን ያቅሻለሁ፣ ወድሻለሁ። ቅድምን በቃ ያልኩሽ እዚህ ጋር ጃን ይነካል። ጃን የሚነካበት ነገር ስለሆነ ይሄንን ጥያቄ ለፊና ሌላ የምጠይቅ እኔ እዚህ ጋር በጭራሽ ኦኬ እሺ ዘለ ምን ጣጣ ይዞ እንዳይመጣ እኮ አያውቁም እኮ ለዛ እኮ ነው አሁን እኮ ችግር የሳስም እዚህ ጋር እሷን እንዲነካ ስለማልፈልግ ቅድም የሚያስቆምኩሽ ለዚህ ነው። አሁን መልሰሽ ደገምሽው። እኔ በጣም ነው ሞትሽ ስላልተመለሰልኝ ነው የደገምኩት ጥያቄ። አይሆንም እኔ ኢትስ ኦኬ አይ ሪስፔክት ዳት ይዘል ካላችሁ እዘለዋለሁ። ፕሊዝ ይሄኛው ቅድም የሚያስቆምኩሽ እኮ ይሄ ሜንሽን እሷን ይነካታል። እኔ ደግሞ አልፈልግም። እኔ እንድትነካ አልፈልግም በጭራሽ። ኖ ሌላ ነገር ጠይቂ። ሌላ በምን እርግጠኛ እንደሆነ መለያየታቸውን እንዴት እርግጠኛ ሆኖ እንዳወራበት ትጠይቂው ነው እንጂ ይሄን እሷን የሚነካው ነገር ለኔ ይሄ ጥያቄ አይደለም። ምክንያቱም ካላችሁ ግንኙነት ካላችሁ ቀረቤት አንፃር ኢንፎርሜሽኑ ይኖረዋል ብዬ ስለማስብ ለኔ ይሄ ጥያቄ አይሆንም። ይቅርታ አሁንም ሶፊ ሰበን የምትለው አንዳንድ ቁጥር እየጻፈች ነው። ሳቢያት በምንድን ነው 7 ነምበር 7 ብቻ አንዳንድ ቁጥር ደጋግም የመጨረሻ SEVA ብላኪን ልጠይቀው የምፈልገው ሄደ ብላኪን በፊደል ኦኬ አየሁት የአዶናይ ፎሎወሮች ምሁራን ቢዝነስማኖች እንጂ ተራ ሰዎች አይደሉም ያለው ነገር ነው ትንሽ ያልተዋጠልኝ። አዎ አዶናይ ያረተይ ሶፊ ተይ ኖ ማቋረጥ አይደለም እንዴ ሌላ ዳይሬክሽን ይይዝብሻል። በለረፍ በእናትህ ቆይ አንዴ ቆይ አትረብሽ። ወይ እናቴ ዛሬ ብላኪ ተመልሷል። let me finish ምሁራኖች እና ቢዝነስማኖች ናቸው የተባለበት ምክንያት አዎ አዶናይ heart to heart ከዶክተሮች ጋር አሜሪካን ሀገር ሄዶ የመሰባሰብ ሰጥቷል። ማነው አይሾ ስፒድ ጋር መጥቶ ነበር። አሁን የመጨረሻ የመጣውም ልጅ አለ አይ ቲንክ እና አይሾ ስፒድ እና ይሄ መጨረሻ ላይ ሶፊ ኢንስታግራም ላይ አንዴ ይልኝ ኢንስታግራም አንዴ በዛው ያለሽ እሺ አየሁት ማሬ እሺ እነዚህ ሰዎች እንደ ምሁራኖች ተቆጥረው ነው። እኔ እንግዲህ አዶናይ ፎሎወሩ የእንትን ያለው የገፋው ጃኒን ካወቀበት ጊዜ በኋላ ነው። ኢትዮጵያ ከሄደ ጊዜ በኋላ ነው እንጂ ከዛ በፊት ብዙ እውቅና የነበረው አንድ ነገር ሳስቆምሽ አንዱን ትደግሚያለሽ። ጃኒን ሳስቆምሽ ጥያቄዎች ፍሬ ያለው ጥያቄ ይሁን አትሊስት ስናገር ነገር ማለት ነው። ፍሬ የሌለው ነገር ጃኒን ሜንሽን የሚያስደርግ ጃኒን ይነካል ስል አዶናይን ይነካል እረፉ ስል ጃኒ እንዴ
እንደዚህ ሶፊ አንዴ ስራ ስለሆነ can I say this Ingo ጃኒም ሆነ አዶናይ ስለነሱ ማውራት አይፈልጉም አይደል? እንዳታወራ ብለዋል አይደል? ለምንድነው እዚህ ጋር እየመጣችሁ የምታብራሩት? ህጋዊ ታውራሽ እኮ ነው የገረመኝ። ለምንድነው አሁን ጃኒም ሆነች አዶናይ ማለት ነው እኩል መውደድ ትችላላችሁ መጀመሪያ ማለት ነው። ሲቀጥል ደግሞ ማለት ነው ጃኒ ስለኔ አታብራሩ፣ ቤት ከፍታችሁም ሆነ ያወራችሁም ሆነ አታብራሩ እስካለች ድረስ ለምንድነው ስለነሱ ቀን በቀን የምታወሩ? ሲቀጥል ደግሞ እነዚህ ልጆች አብረው ይሆኑ አይሆኑ ለእናንተ የሚመለከታችሁ ነገር አይደለም። እናንተ የምትወዷቸው በስራቸው አይደል? በስራቸው አድንቋቸው፣ እኩል መውደድ ይቻላል። ሲቀጥል ደግሞ ማለት ነው የፎርፎር ፋሚሊ ሆነ የቢራቢሮ ፋሚሊ እኛን አታዩንም እንዴ? እየፖስት ነው አይደል እንዴ? አዶናይ ጃኒም እኩል አይደል እንዴ? ምን ፖስታቸው የተቀየረ ነገር አለ? የተቀየረ ነገር የለም። ለምንድን ነው ለጠላት ሁሌ እንትን የምትሆኑት? የሆነ በቃ ራስ በራሳችሁ መሰዳደብ ምናምን፣ አንዱ ሲያወራ አንዱ እንትን መያዝ። አረ በቃ ይበቃል፣ በቃ ይብቃችሁ። እንደዚህ እንትን አትሁኑ። ሲቀጥል ደግሞ ቤት እየከፈታችሁ ማብራራት። ለምንድን ነው በዚህ ልክ ጠላትን የምታፈሩት? ለምንድን ነው ራስ በራሳችሁ የምትጣሉት? በጣም የምንዋደድ ፋሚሊ ነበር፣ ራስ በራሳችን እየተጣላን ነው። በቃ በስራቸው እንውደዳቸው፣ በስራቸው እናድንቃቸው። እሷን በስራ እሱን በስራ። ብራኬ የተናገረ ይናገር፣ ህጋዊት የተናገረች ትናገር። خلاص በቃ ይሄ ያለው ነገር አንተ እንደዚህ ብለሃል፣ አንቺ እንደዚህ ብለሃል። ይሄ ነገር በቃ አቁሙ፣ ይቅር። እንዴ ራሳችሁ ናችሁ እንትን የምትሉት። ልዩ ደግሞ እኔ ነኝ ያወረድኩሽ ደግሞ አንዴ ስላደና ያንደ ስለ ጃኒ አንቺ አይደለሽም ህይወታቸው ውስጥ የምታወሪ ማለት የሚመለከትሽ ነገር የለም። ኦኬ አይመለከትሽም። ለምን ያለሽ ሶሻል ሚዲያ አንቺ በስራቸው ነው የምትወጃቸው እንጂ ስሚ ልንገርሽ ማሪ በስራቸው አድንቂያቸው። አይመለከትሽም። ፐርሰናል የማንም አድናቂ አይደለሁም በነገራችን ላይ እኮ የማንም አድናቂ ስለሆንሽ የማንም እዚህ ጋር ሊሰን አታጋግሉት እዚህ አንቺ መጠየቃትሽም የማንም አድናቂ ካልሆንሽ አታደንቂም። የማንም አድናቂ እስካልሆንሽ ድረስ። ሶፊ ደግሞ ቤት እንደዚህ ለሪከርድ ምናምን ህጋዊት ህጋዊት አቤት አንድ ሰበንን አስገቢያት። አንድ ደቂቃ ሰበንን አስገቢያት። ሶፊ ባይል በላችሁና ልሂድ። እኔ the only thing ስለማንም ሰው አላወራሁም። የጠየቅኩት ያወራውን ወንድማችንን ነው። የተናገረው ነገር ኮንፈርም ያደረገው ነገር ላይክ ፕራይቬት ስለሆነ እነሱ ደግሞ ማውራት ስለሚችሉ ሶሻል ሚዲያ ላይ ስላሉ በፈለጉት ነገር መዘገብ ስለሚችሉ ላይክ ስፔስህን ወቅ ነው ያልኩት እንጂ ስለማንም ፕራይቬት አላወራሁም። wait black you don't make sense እኮ ፕራይቬት ምን I didn't make sense ፕራይቬት የሆነ ነገር ያወራሁት ምንድነው ነው? አንተ ፐርሚሽን የሰጠ ሰው የለም። ላይክ ሪሌሽን ፐርሚሽን ማሰጠሽ እንደዚህ እንድታወሪ አረበ መድኃኒዓለም እና ኖ አንተ ላይክ አንተ በውጭ ዓለም ስለምትኖር እንትን የሚባል ነገር አለ። ኖ አንተ በውጭ ዓለም ስለምትኖር ማናጀር የሚባል ነገር አለ። ማናጀር አታውቅም? ኢቭን ትራክ ላይ ያለህ እንኳን ዲስፓች አለ። listen to me እኔ ፕላትፎርም ላይ እኮ ነው ያወራሁት። የራሴን ኦፒኒየን አታድርጊው። በሰላም ማድረግ የለብሽም። ስራው ኢቭን ስራው ራሱ መንገድ አለው ለመስራት ዲስፓች ያስፈልጋል። ይኸውልሽ የኔን ቪዲዮዎች አይተሻቸዋል? ቆይ አንድ ጊዜ የኔን ቪዲዮዎች እንዳለ ሙሉ ነው አይተሻቸዋል? ኦፒኒየን ነው ኦፒኒየን አድቫይስ ቶት የራሴን ያለኝን ነገር ነው ማውራው ያለሁት። ሶ አሁን ታዲያ እዛ ፕላትፎርም ላይ የገባውበት ምክንያት ኤርቴት አድርጎሽ ከሆነ ስተት መስሎሽ ከሆነ አንቺን ፐርሰናሊ ይቅርታ። ግን እኔ ያወራው በዛ ፕላትፎርም ላይ የገባውበትን አገባብ ነግሬያቸዋለሁ፣ ኤክስፕሌን አድርጌላቸዋለሁ። አዶናይ ባልዋለበት ዋለ ተብሎ እየተቀጠቀጠ ስለነበረ ያ ልክ እንዳልሆነ አንድ በጥራቃ ሰውዬ የራሱ ቤት ከፍቶ የሌለ የሱን አይደለም እነዚህ ልጆች የሆነ እንኳን ትንሽ እንኳን ጭላንጭል ቢኖራቸው ያንን ነገር ለማዳፈን የሚሰራ ስራ የሌላ የማንች የምትባልን ባለትዳር የሆነች ኢንጌጅ ያደረገችን ሴት ህይወት እዚህ ጋር መጥቶ ከሷ ጋር ችግር ያለበት ልጅ ነው የሚመስለኝ። በነገራችን ላይ እንደዛ ሲያደርግ ያንን ለማስቆም ትክክል አይደለም። አንተ አዶናይን አውርታው አታውቅም፣ አዶናይን አታውቀውም፣ ቪዲዮም ካንተ ጋር የለውም። የምታወራው ስለ አዶናይ አይደለም። አዶናይ ጥንቅቅ ያለ ራሱን ያወቀ ሚስቱን ገርል ፍሬንዱን የሚያከብር የዲሲ ቆይታውን ሁላችንም ስለምናቅ
ያንን ኮንፈርም ለማድረግ ነበር የገባሁት። በዛው ሌላ ጥያቄ ተነሳ ስለነሱ ሲነሳ ፍራንክ የምትሉት ምን ሆናችሁ ነው? አዶናይ ኢዝ አ ቢዝነስማን። እሷን ብትሆን ደግሞ በዚህ ደረጃ ኦዲየንሶቿን የምትንቅ ሴት አይደለችም። ለሷም ያፋነዛ ፋሎሮች አይመለከተንም። ብላኪ እኔ እንደ ህጋዊ ለሷ ነው የምነግራት። ስማ አንድ ነገር አይመለከተንም። ስለ ህይወታቸው በሌላ ማድን በስራቸው አድንቃቸው። በጣም እናከብራለን። እኛ እንደ ፋሚሊ እናከብራለን። ስለዚህ አይመለከተንም። በስራቸው ብቻ ነው እናደንቃቸው። ሶፊ ደግሞ ከቻልሽ ቤቱን ዘግተሽልን ብትወጪ አሪፍ ነው ማሪ። እሺ ማሪ፣ እኛ ብላኪ እናከብራለን። አንዴ ብላኪ ልንገር ልወጣ ስለሆነ ማለት ነው። እኛ እናከብራለን። ቢራ ፋሚሊም ሆነ ፎርፎር ፋሚሊ እኔ በቦክሪ ማለት ነው እናከብራለን። በጣም ብዙ ሰዎች የሚያከብሩ አሉ። ትላልቅ ፎሎወሮች ያላቸው የሚያከብሩ አሉ። ስለዚህ እዚህ ላይ ስለ ህይወታቸው ሳይሆን በስራቸው እናድንቃቸው። አንድ ላይ እስከሚመጡ ድረስ በቃ በስራቸው እናድንቃቸው። እሱንም አለመስደብ እሷንም አለመስደብ፣ በየቦታ ቤት እየከፈታቸው አለመናገርና ቴንኪው። ከቻልሽ ሶፊ ቤቱ ዘግተሽልን ውጭ። ለምን በቃ እዚህ እየመጡ የሚጽፉት ነገር አለ ምናምን ገባሽ? ቴንኪው ቻው። ጋይስ ነገሩ እየሰፋ ስለሄደ ይሄ በቃ ያስጠላል። እኔ እንኳን ብላኪ ለምንድነው ያንን እርግጠኛ ሀሳቡን ግን ይጨርስ ማለት ኤክስፕሌን እያደረገላት ነው። ከዛ በሱ ትቋጫላችሁ። ጥሩ አይደለም። ሀሳቡን ይጨርስ። ይኸውልሽ ነገሩ በዛ እኔ ብላኪን ሳየው ብላኪ ለምንድነው እርግጠኛ ሆነ መለያየታቸውን አስተያየት የሰጠ የሚል ጥያቄ ነበረ። ዜዶ መጣ፣ ነገሩ ሰፋ። አሁን ደግሞ ያለ ስለመጣ ስለዚህ ደግሞ ህጋዊት ደግሞ የሁለቱም ፋሚሊ ስለሆነች ሪስፔክት ግዴታ ያስፈልጋል። ስለራሴ አንድ ነገር ልበልና ከዛ ሉረድ። እሺ ይሄ ፕላትፎርም እኔ የምጠቀምበት እንትን ልበል ኑሮዬን ወይም ደግሞ ኑሮዬን ልኖርበት ወይ ልጆቼን ላሳድግበት መተዳደሪያ አይደለም። ሁላችሁም ማወቅ ያለባችሁ እሺ፣ የራሴን ሐሳብ ኤክስፕሌን ለማድረግ ጥሩ እየሰራ ያለን ሰው ሰፖርት ለማድረግ በማገኘው ኢንካም የሆነን ሰው ለመርዳት እንጂ ቢኖር ባይኖር እንደውም ጭራሽ ይጎዳኛል እንጂ የሚጠቅመኝ ነገር የለም። የሆነ ነገር ለማግኘት ፎሎወር ለማግኘት ወይም ደግሞ ላይክ ለማግኘት ብዬ ዝም ብዬ ህሊናዬን ሸጬ የምዘባረቅ ሰው እንዳልሆንኩ እንድታውቁ ፈልጋለሁ። ኦኬ ፎሎ አድርጉኝ ብዬ አንድም ሰው ጠይቄ አላቅም። እኔ ላይ ቅራኔ ያላችሁ ሰዎች አንፎሎ አድርጓችሁ ብላክ ማድረግ ትችላላችሁ። I don't need you። I'm sorry ተቋርጬ ነበረ መሰለኝና ቅራኔ ያላችሁ ሰዎች ልክ አይደለህም አንተ ምስጥ አንተ መሰሪ ምናምን የምትሉ ሰዎች ከደበርኳችሁ አንፎሎ አድርጋችሁ ብላክ አድርጋችሁ ብትወጡ I promise you ሁለተኛ አታዩኝም። ፕላትፎርሙ የተዘጋጀው እንደዛ ነው። የማትፈልጉትን ሰው ብላክ አድርጋችሁ ካረጋችሁት ሁለተኛ አታዩት። በቃ ደሴ መሰዳደቡ ለምን አስፈለገ? ሰው የራሱን ኦፒኒየን ስለተናገረ መሰደብ አለበት ብዬ አላምንም። ለመሰደብ ደግሞ እኔ በግጥም መሳደብ እችላለሁ። እድሜ አይፈቅድም እንጂ አሁን ውጪ በቃ ሶፊዬ የኔምና የብዙ ሰው ጥያቄ ነበረው። ይሄኛው የሚሽከረከረው እንደገባህ ያልኩ የሚሽከረከረው ቪዲዮ ላይ ለምን እርግጠኛ ሆንክ ነው። ያው ለልጆቹ ከመሳሳት የተነሳ ስለሆነ የኔም ጥያቄ ያነበረ ነገሩ እየሰፋ እዚህ ደረሰ እንጂ እኔ ጥያቄ ለምን እርግጠኛ ሆነ በእነዚህ ልጆች ጉዳይ ላይ እንዴት አስተያየት ሰጠ ነበረ። እኔም ተመልሶልኛል። ኦኬ ብላኪ የኔም ተመሳሳይ ጥያቄ ነው። ያው ካስቀየምኩ ደግሞ ይቅርታ። ጀስት ስለምወድ ነው የጠየቅኩክ። እናንተ ቁርጥ ያለችዋን ስለሰማችሁ ነው እኮ the whole story እኮ አላያችሁትም። ቤት ውስጥ የነበረውን ውዝግብ እኔ ከወጣውም ከመግባቴ በፊትም ከገባው በኋላም ከወጣውም በኋላም ስላልሰማችሁ ያቺ ቁርጥ ያለችዋን ስለሰማችሁ I don't mind ማንም ምንም ቢል። ግን ደግሞ ይሄን ያህል ከጠላችሁኝ ደግሞ እንዳልኳችሁ ብላክ ማድረግ ትችላላችሁ ነው የኔ እንትን መተዳደሪያ። ብላኪ በፍጹም ማለት እንደዚህ በጣም እንወድሃለን እናከብራለን ሶፊዬ፣ በጣም ወድሻለሁ። አንዴ ያ ቤት እኔም ከብላኪ በኋላ ገብቼ ነበርና እኔ ቪዲዮ ሰርቻለሁ። ቪዲዮ እኔ ቤቱን ያየሁት በአጋጣሚ ሳልፍ ነውና ስክሮል ሳረግ አየሁት፣ የተወሰነ ሰማሁ። በጣም ብላኪ እንዳለው ዝም ብሎ የሚወራ ወሬ አይደለም። በጣም ተጠንቶ ስትራቴጂካሊ ነው የሚወራው። ማለት የሆነ የሰዎችን አቴንሽን ለማግኘት ነው። እውነት ለማስመሰል ማለት ነው።
ከዛ ብላኪን አየሁት እኔም ቁጭ አልኩኝ ገስት ላኩለት ብላኪ እኮ ነቅሎ ነው የወጣው ነቅለህ አይደል የወጣው ከዛ እኔ ገባሁ ተመልሼ እኔ ገብቼ እኔም ለማስረዳት ሞከርኩ ልክ አንተ እንዳልከው አታውቀውም በሱ ሰርክል ውስጥ ያሉ ሰዎች በዚህ ደረጃ መረጃ የሚሰጡ አይደለም ምናምን ብለን አስረዳን ከዛ ውጪ የዛች የልዩቱ ተነሳ ብላኪ መልሶ ነበር በቃ እንጌጅ አድርጋለች ምናምን አለ ምንም ከዛ የዘለለ ነገር የለም አንዳንዴ ለሰዎች እድል እንስጣቸው ሰዎችን ምን መዝነው በአንድ ንግግር በአንድ ቃል አይደለም እድል እንስጣቸው ለሰዎች ፎር ፋሚሊዎች የብራብሮችም በእውነት አንድ ነን በቃኛ ለዚህ ይሄን ጉዳይ ከዚህ በኋላ ባናነሳው በቃ ኦሬዲ ቢዘጋ ይሄ ጉዳይ አያስፈልግም እነሱ ናቸው አንድ ላይ ሲመጡ እናጨበጭባለን ካልሆነም ደግሞ ሁለቱንም እኩል መደገፍ እንችላለን ብዙ ነገኛ አንድ ነገር እንታቁልኝ በዚህ ጉዳይ እኔ ብላኪን ስላየሁት ብላኪ ጆይን ሲያረግ ሳይ ጥያቄ ስለነበረኝ እንዴት መለያየታቸውን እርግጠኛ ሆነ እንዴትስ አስተያየት ሰጠ ቢካዝ እኔና ዜድም ተደዋውለን ይሄን ነገር አስተያየት አንሰጥም ዜድ ራቅ ማለት አለበት እንየው የሁለቱንም የሚያረጉት ሪአክሽን ብለን የብላኪ ቪዲዮ በጣም ሲሰራጭ ጊዜ እኔ ብላኪን ሳየው ነው እንጂ መጀመሪያ እንደገባው ምንድነው ያልኳቸው መብታቸው ነው በዚህ ጉዳይ አናውራ ነበር እሱ ሲመጣ ግን ይሄ ጥያቄ የኔም ጥያቄ ስለነበር እንዴት እርግጠኛ ሆኖ አወራ የሚለው ሐሳብ ስለነበረኝ ነገሩ ሰፋና እዚህ ደረሰ በእግዚአብሔር እኔ ሁለተኛ በዚህ ጉዳይ በዚህ ሐሳብ ስመጣ የምትጠይቁኝ በኮሜንትም በውስጥ የምትጠይቁኝ ከሆነ እኔ እግዚአብሔርን ላይቭ ከዚህ በኋላ የትም ነው ማልገባው እግዚአብሔር አክቲቬት ማድረግ ነው ላልተወሰነ ጊዜ እና እኔ አልገባም በቃ በመጣው ቁጥር በኮሜንት የምትጠይቁኝ ከሆነ እኔም አልገባም በእነዚህ ልጆች ህይወት ጉዳይ እኔ የሰው ፐርሰናል አንድም ቀን አግብቶኛ ያቀም አልገባም ሁሌ በመጣው ቁጥር ይሄ ጥያቄ በጣም ነው የሚሰለቸው ስለሰው ፐርሰናል ሁሌ ይሰለቻል